ሰላም ጤና ይስጥልን ውድ የፕሮግራም ተከታታዮቻችን እንደምን ቆያችሁ? እንግዲህ ዛሬ ለየት ባለ ፕሮግራም መጥተናል። እንድትከታተሉን ጋብዛችኋለን። ከሰሞኑ በማህበራዊ ድረ-ገጽ በኩል በአንዳንድ ወገኖች በቤተክርስቲያናችን አስተምሮዎች ላይ የተሰጡ ግላዊ አመለካከቶች አሉና እነዚህን አመለካከቶች ከመጽሐፍ ቅዱስ አንፃር የምናይበት ክፍለ ጊዜ ነው የሚሆነው። ምናልባት ተከታታይ ፕሮግራም ሊኖረን ይችላል። እንግዲህ እነዚህን ፕሮግራሞች እናንተም በያላችሁበት ሼር ታደርጉ እንጋብዛችኋለን። እና እንግዲህ የምንሰጠው መልስ ከመጽሐፍ ቅዱስ አንፃር ነው የሚሆነው። የኔም የግሌም ሳይሆን የማንም የግሉም ሳይሆን እግዚአብሔር ቃል ምን ይላል የሚለውን አንስተን ነው የምንነጋገረው። በዚህኛው ክፍለ ጊዜ የምናየው በተለይ በዘመናት ምኞት መጽሐፍ ላይ የሚገኝ አንድ ሐሳብ ተንተርሶ የተሰጠ የግል አመለካከት አለና እሱን መጽሐፉ ምን ይላል መጽሐፍ ቅዱስስ ምን ይላል ስለዛ ሐሳብ የሚለውን በደንብ እንመለከታለን። በተለየ ሁኔታ ግን ይህንን መጽሐፍ ልንጋብዛችሁ እንፈልጋለን። የዘመናት ምኞት በጣም የምወደው መጽሐፍ ነው። ይሄ የዘመናት ምኞት የሚለው ርዕሱ የተወሰደው ሐጌ ምዕራፍ 2 ቁጥር 7 ላይ ስለ ክርስቶስ የተነገረው ትንቢት የዘመናት ምኞት ይመጣል የሚለው ሐሳብ የመጣው ከዛ ነው። የአሕዛብ ምኞት ይመጣል የሚል ሐሳብ አለው እዛ ላይ እና ክርስቶስ እንደሚመጣ መጥቶ እንደሚወለድ እንደሚሞት ያ ደግሞ የአሕዛብ የምድር the desire of all nation ይላል በእንግሊዝኛ እና ያ ከዛ ሐሳብ የመጣ ነው እና በዚህ መጽሐፍ ላይ በተለይ ወደ መጨረሻዎቹ ምዕራፍ ስንሄድ የክርስቶስ ቀራንዮ ላይ ያደረገው ተጋድሎ ምዕራፍ 78 ላይ የተነሳ ሐሳብ አለና እስኪ ሙሉ ሐሳቡን ላንብብላችሁና ከዛ ወደ ሐሳቡ እንሄዳለን። ወደ ሙሉ ሐሳብና ቪዲዮ ላይ የቀረበው የእውነት ለመናገር ተቆርጦ ነው። ይህንን ሐሳብ ያነሳችው ልጅ ሙሉ ፓራግራፉ አልቀረበም እና አላቀረበችውም ለምን እንደሆነ አላቅም። ግን ሙሉ ፓራግራፉ ግማሹ ነው የቀረበውና አሁን ግን ማነብላችሁ ሙሉውን ሐሳብ ነውና በዚህ ሐሳብ ውስጥ መልስ ምት ወይም የራስን ሐሳብ ከፍ ለማድረግ የግልን ሐሳብ ሼር ለማድረግ ሳይሆን ክርስቶስን ከፍ ለማድረግ ነው። ምክንያቱም እኔ ከፍ ስል ሰውን ሁሉ ወደ ራሴ ስባለሁ ብሏልና ወደ ግል ወይም ወደ ተቋም ወደ ተለያየ ነገር የምንስበው ጉዳይ አይደለም። ይሄ ግልጽ ሊሆን ይገባል። ምን ጊዜም የኛ የክርስቲያኖች ሐሳብ ሰዎች ክርስቶስን እንዲያዩ የከፈለውን መስዋዕትነት አይተው በፍቅሩ ተስበው እንዲመጡ ነውና ያንን ሐሳብ ነው ከፍ የምናደርገው። ስለዚህ በአማርኛው ገጽ 798 ላይ ወይም በእንግሊዝኛው 753 ላይ ያለ ቀራንዮ ላይ የነበረውን ተጋድሎ የሚያሳይ ሐሳብ አለና እሱን እንመልከት። እንደዚህ ይላል። ሰይጣን በከባድ ፈተና የኢየሱስን ልብ አስጨነቀው። አዳኛችን ከመቃብር በር አሻግሮ ማየት ተሳነው። ከመቃብር በአሸናፊነት እንደሚነሳና የሚከፍለው መስዋዕትነት በእግዚአብሔር ዘንድ ተቀባይነት እንደማያገኝ ተስፋ ማድረግ ተሳነው ይላል። ኃጢአት እጅግ እንግዲህ እስከዚህ ድረስ ነው የተነበበው። እኔ ግን ሙሉውን ላንብብላችሁ። ኃጢአት እጅግ አስከፊ ከመሆኑ የተነሳ እርሱና አባቱ ለዘላለም ተለያይቶ የሚቀሩ መሰለው። ከዛ ቀጥሎ ይላል ያልተነበበው ክፍል በዚህ ጊዜ ኢየሱስ ይሰማው የነበረው ስቃይ ለኃጢአተኛው ሰብአዊ ዘር የሚደረገው የምህረት ምልጃ ካበቃ በኋላ ኃጢአተኞች ከሚሰማቸው ስቃይ ጋር ይመሳሰላል ብሎ ምን ይላል? የእግዚአብሔርን ልጅ የጎዳውና የጠጣውንም ጽዋ እጅግ የመረረ ያደረገው በሰው ምትክ ሆኖ የእግዚአብሔርን ቁጣ እንዲቀበል ያደረገው የኃጢአት ምንነት ስለተሰማው ነው ይላል። እንግዲህ ዋናው የዚህ ፓራግራፍ ኮንቴክስቱ ሐሳቡ ምንድነው? ክርስቶስ መስቀል ላይ የተሰማው ስሜት ሰው ኃጢአትን ሰርቶ በመጨረሻ ምህረት ሲያቆም ክርስቶስ ጻድቁም ይጽደቅ ርኩሱም ይርከስ ብሎ
ከቤተ መቅደስ ከወጣ በኋላ ኃጢአተኞች ከእግዚአብሔር የተለዩ ኃጢአተኞች የሚሰማቸው ስሜት ያ ስሜት ነው ክርስቶስ የተሰማው የሚለው ዋናው ሐሳቡ ይሄ ነው እንጂ ስለ ክርስቶስ ጀግንነት፣ ስለ ክርስቶስ ደካማነት፣ ስለ ክርስቶስ ፍርሃት አዎ ተጠቅሷል። እዛ አይደለም ኮንቴክስቱ እሱ አይደለም። ክርስቶስ መስቀል ላይ የተሰማው ማንም ከእግዚአብሔር ሲለይ በኃጢአት ምክንያት ከእግዚአብሔር ለዘላለም ሲለይ የሚሰማውን ስሜት ክርስቶስ ተሰምቶታል። ወንጌል እኮ ታዲያ ይሄ ነው። ከመጀመሪያው እንጀምር። የመጀመሪያው አረፍተ ነገር ምን ይላል? ሰይጣን በከባድ ፈተና የኢየሱስን ልብ አስጨነቀው ይላል። እንግዲህ ፈተናው ምንድነው? ፈተናው ምንድነው? በከባድ ያስጨነቀበት ምክንያት አብና ወልድ ተለያይተው አያውቁም። አሁን በኃጢአት ምክንያት ሊለያዩ ነው እና የክርስቶስ ፈተና ምንድነው? ከአብ ጋር ለዘላለም ተለያይቶ እንደሚቀር መሰለው ፈተና ነው። እስቲ ይህን ከመጽሐፍ ቅዱስ አንጻር እንመልከተው። ምናልባት እንግዲህ ያው በደንብ መፈተሽ ያስፈልጋል። በተለይ ስለ ክርስቶስ፣ ስለ ወንጌሉ፣ ስለ መስዋዕትነቱ ይሄ ካልገባን ወገኖቼ፣ ይሄንን ካልተረዳን የከፈለው መስዋዕትነት ያን ያክል ብዙም ተጋኖ ላይታየን ይችላል። ማለት ተጋኖ ሳይሆን ብዙም ከባድ ሆኖ በህይወታችን በእኛ ላይ ተጽዕኖ ላያመጣ ይችላል። ስለዚህ መረዳት አለብን። ስለዚህ ፈተናው ምንድን ነው? ሰይጣን በከባድ ፈተና የኢየሱስን ልብ አስጨነቀው። ስለዚህ ተፈትኗል ማለት ነው። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል። በዕብራውያን ምዕራፍ 4 ቁጥር 15 እንደዚህ የሚል ሐሳብ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ከኃጢአት በቀር ክርስቶስ እንደኛ የተፈተነ ነው እንጂ እኛ ምንድነው የተፈተነው? አንዱ ፈተና ምንድነው? በኃጢአት ምክንያት ከእግዚአብሔር ጋር እንደምንለያይ ለዘላለም እንደምንለያይ አንዱ ፈተና ነው። እኛን ለማዳን ክርስቶስ ይሄንን ፈተና መቀበል ነበረበት። የኃጢአት ዋጋ ሞት ነው። ሞቷል ክርስቶስ። ከመሞቱ ያ ሞት ደግሞ ዝም ብሎ ሞት አይደለም፣ የዘላለም ሞት ነው። ያንን ሁሉ ቀምሷል አይደል እንዴ? ሞትን ብቻ አይደለም የቀመሰው፣ ፈተናውንም ፍርሃቱንም ጭምር ነው ክርስቶስ የቀመሰው። እንዴ አዳምና ሔዋን እኮ በፍጥረት መጀመሪያ ላይ ኃጢአት ከሰሩ በኋላ ፈርተው ይላል አይደል? ፈርተው ከእግዚአብሔር ዘንድ ተሸሸጉ ይላል መጽሐፍ ቅዱስ። ስለዚህ ከኛ ህይወት ፍርሃትን ለማስወገድ እኛ የተፈተነው ፈተና በኃጢአታችን ምክንያት ከእግዚአብሔር ጋር ለዘላለም እንደምንለያይ ብቻ ሳይሆን ማንም በዚህ ምድር የመጣ የሄደ በሙሉ እግዚአብሔር ከኔ ጋር ነው እንዴ ብሎ የሚጠራጠርበት ፍርሃት ውስጥ የሚገባበት ፈተና አለ። ያንን ፈተና ክርስቶስ ተፈትኖታል። መጽሐፍ ቅዱሳችን ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ ይላል። ደስ አይልም? ከእግዚአብሔር ጋር መለያየትን ያንን ፍርሃት ሁሉ ነው ክርስቶስ የተፈተነው። እኛ የሚሰማንን በኃጢአት ምክንያት በአመጽ ጥፋት ያመጣውን ፈተና ያ ፍርሃት ከዛ ምን ይላል መሰላችሁ? ደግሞ ዕብራውያን ምዕራፍ 5 ቁጥር 7 ዕብራውያን ምዕራፍ 5 ቁጥር 7 እንደዚህ ይላል። እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃ አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት ይላል። እግዚአብሔርን ስለ መፍራቱ ምን አለ? ተሰማለት። እንግዲህ ያቀረበው በምንድን ነው? በብርቱ ጩኸትና ከእንባ ጋር ጸሎትን እና ምልጃን አቀረበ። በሥጋውም ወራት ክርስቶስ ሥጋው ነው በእንባና በብርቱ ምልጃ በብዙ ጩኸት። ለምን? ያስፈራው ነገር ነበር ማለት ነው። ያ ያስፈራው ነገር ለዘላለም ከአብ ጋር መለያየት። ያንን መለያየቱን የሰበረው ክርስቶስ ኢየሱስ ነው። ዛሬ እኛ ሰላም ይኖረን ዘንድ ዛሬ እኛ ያ ፍርሃት እንግዲህ አይደል ፍርሃትን አስወግደን አይደል የሚለው ፍጹም ፍቅር ፍርሃትን ያስወግዳል ይላል። በኃጢአታችን ምክንያት ከእግዚአብሔር ተለይና ኢሳይያስ ላይ እንደሚናገረው ኃጢአታችሁ ከእግዚአብሔር ለያችሁ ይላል። ያ ደግሞ የዘላለም መለያየት ነው ወገኖቼ። ያንን የዘላለም መለያየት ክርስቶስ ተሰምቶት
ፊል አድርጎታል መስቀል ላይ። ስለዚህ ይህንን ሐሳብ የመጀመሪያው ፈተና ነው። አዎ ተፈትኗል። ለዚህም ነው ምን አለ? ምናልባት በኋላ ላይ እመጣበታለሁ። መስቀል ላይ ሆኖ አባት ሆይ ለምን ተውከኝ አለ። እንደ ተወው ስለተሰማው ያንን ጩኸት አሁን እንዳነበብነው ዕብራውያን ምዕራፍ 5 ቁጥር 7 በብርቱ ጩኸትና ምልጃ ከእንባ ጋር ጸሎት አቀረበ። ለምን? ፍርሃት ነበረው። ለምን? ኃጢአት ከእግዚአብሔር እንደሚለይ። ስለዚህ ያንን የኛንን ፍርሃት ነው የተሰማው። መጽሐፍ ቅዱስ ቅድም እንዳነበብነው ከኃጢአት በስተቀር በድካማችን ሊራራን የማይችል ሊቀ ካህን በሰማይ የለን። እኛ የተሰማን ክርስቶስ ተሰምቶታል። በዚህ ምድር የሰው ዘር የሚሰማው ስሜት በሙሉ ክርስቶስ ተሰምቶታል። ለዚህ ነው አሸናፊ የሆነው። እሱን እንይዛለን። ሌላኛው ሁለተኛው ሐሳብ የቀመሰው ሞት፣ ክርስቶስ የቀመሰው ሞት የዘላለምን ሞት ነው። እኛን ከእግዚአብሔር የለየንን ሞት። ሮሜ ምዕራፍ 5 ቁጥር 10 እንደዚህ ይላል። ሮሜ ምዕራፍ 5 ቁጥር 10 እንደዚህ ይላል መጽሐፍ ቅዱስ፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁን ከታረቅን በኋላ በሕይወቱ እንድናለን ብሎ ይናገራል። ከዛ እንግዲህ ጠላቶች ነበርን አይደል? ጠላቶች ነበርን። ስለዚህ በሞቱ ከእግዚአብሔር ጋር ምን ይላል? ታርቀናል። የዘላለም ሞት በመካከላችን ነበር፣ ክርስቶስ ሞተ። የዘላለም ሞት ሲባል ወገኖቼ እስትንፋስን ማጣት ብቻ አድርገን እንዳንወስደው። የዘላለም ሞት ማለት የዘላለም ከእግዚአብሔር መለያየት ፍርሃት፣ ጭንቀት፣ ስቃይ፣ ጉስቁልና፣ እጦት ሁሉን ያጠቃለለ ነገር። ስለዚህ ክርስቶስ እኛን ለማዳን በዛ ፈተና ሁሉ ምን ማድረግ ነበረበት? ማለፍ ነበረበት። እኛ የሚሰማንን እኛ የምናልፍበትን በነገር ሁሉ እንደኛ ተፈትኗል። እኔ እግዚአብሔር ከኔ ጋር እንዳልሆነ የፈራውበትና የተሰማኝ ጊዜ ነበረ። ያንን ሁሉ ክርስቶስ ለኔ ምን ብሎ አልፏል። ያንን ሁሉ ድል ነስቷል። ስለዚህ ሐሳቡ ምንድነው? ፈተና ነው የነበረው ለክርስቶስ መስቀል ላይ የነበረው ፈተና። ስለተፈተነም ነው አባት ሆይ ለምን ተውከኝ ያለው። ስለዚህ የዘላለምን ሞት ሲቀምስ፣ የዘላለምን ሞት ሲሞት እስትንፋሱ ብቻ አይደለም የተቋረጠው ወገኖቼ። እያንዳንዱ ስሜት፣ እያንዳንዱ ሐሳብ በክርስቶስ አእምሮ ውስጥ ነበረ። ሁሉም ኃጢአተኛ፣ ሁሉም ከእግዚአብሔር ለመጨረሻ የሚለያየው ኃጢአተኛ ሁሉ የሚሰማው ስሜት ክርስቶስ ተሰምቶት ነበር። ለዚህ ነው በሰማያት ያለው ሊቀ ካህን በነገር ሁሉ እንደኛ የተፈተነ ሊራራልን የሚችል ሊቀ ካህን በሰማይ ያለ። ስለዚህ እሱን መመልከት ግድ ይለናል። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያለ ሐሳብ እንመልከት እስኪ። ሁለተኛ ቆሮንቶስ ሁላችንም የምናውቀው ጥቅስ ነውና ምዕራፍ 5 ቁጥር 21 ላይ እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ስለኛ ኃጢአት ሆነ። ማን? ክርስቶስ በመስቀል ላይ ኃጢአት ከሆነ ኃጢአተኛ የሚሰማው ስሜት፣ በደለኛ የሚሰማው ስሜት፣ አመፀኛ የሚሰማው ስሜት በሙሉ ክርስቶስ መስቀል ላይ ምን ብሎታል? ተሰምቶታል ወገኖች። ሐሳቡ ይሄ ነው። ወደ ዘመናት ምኞት ሂጄ ላንብብላችሁ። ያው እዛ ቪዲዮ ላይ የተጠቀሰው ቪዲዮ ላይ ያልተነበበውን ክፍል ላንብብላችሁ። በዚህ ጊዜ ኢየሱስ ይሰማው የነበረው ስቃይ ለኃጢአተኛው ሰብአዊ ዘር
የሚደረገው የምህረት ምልጃ ካበቃ በኋላ ኃጢአተኞች ከሚሰማቸው ስቃይ ጋር እኩል ይመሳሰላል። ያን ስለተሰማው እዛ ደረጃ ደርሶ ነው እኛን ያዳነው ወገኖች። መሰማት ብቻ አይደለም። ክርስቶስ እኮ ሲሞት ከአብ ጋር ለዘላለም ተለያይቷል። የከፈለው የዘላለም ሞት ዋጋ ነው። ግን ኃጢአት ስላልነበረበት ጽድቅ ሕይወት ስለሆነ በመጨረሻ መጽሐፍ ቅዱስ ላይ እንደምናየው አባትህ ይጠራሃልና ውጣ ነው የተባለው። ስለዚህ ክርስቶስ የተሰማው ኃጢአተኛው የሰብአዊ ዘር የምህረት በር ከተዘጋ በኋላ ኃጢአተኞች የሚሰማቸውን ስቃይ ያንን ሁሉ ነው ለኛ የቀመሰው። እግዚአብሔር ልጅ የጎዳውና የጠጣው ጽዋ እጅግ የመረረ ያደረገው በሰው ምትክ ሆኖ የእግዚአብሔርን ቁጣ እንዲቀበል ያደረገው የኃጢአት ምንነት ስለተሰማው ነው ክርስቶስ እንደዛ የሆነው ወገኖች። እንዳልኩት አባት ሆይ ለምን ተውከኝ? ስሜት ውስጡ አባት ሆይ ተው። ኃጢአትና እግዚአብሔር አንድ ላይ ሊሆኑ አይችሉም። ስለዚህ ወገኖች ይሄ ሐሳብ ከመጽሐፍ ቅዱስም አንፃር ስንፈትሸው ከመጽሐፍ ቅዱስም አንፃር ስናየው የእውነት ወንጌል ኃይል ለካ ክርስቶስ ይህን ያክል ነው ለኛ የወረደው፣ ይህን ያክል ነው የተሰማው። ወንጌል ለካ ለኛ እዚህ ደረጃ ነው የደረሰው። እንደገና አነብላችኋል። እኔ በጣም የምወደው የመጽሐፉ ክፍል ነው ይሄ። በተለይ ቀራንዮ የሚለው ምዕራፍ 78 በሰው ምትክ ሆኖ የእግዚአብሔር ልጅ የጎዳውና የጠጣውን ጽዋ እጅግ የመረረ ያደረገው በሰው ምትክ ሆኖ የእግዚአብሔር ቁጣ እንዲቀበል ያደረገው የኃጢአት ምንነት ስለተሰማው ነው። ስለዚህ ዛሬ የሰው ዘር ዙፋኑ ክፍት ነው። ከእግዚአብሔር ጋር ተለያይተን እንደምንቀር ያ ነገር ሁሉ በክርስቶስ ተፈጽሟል። እሱ ተለያይቶ እኛን አገናኝቶኛል። ቅድም ያነበብነው መጽሐፍ በእሱ ሞት እኛ ታረቅን፣ ጠላቶች ሳለን መስቀል ላይ ያንን ዋጋ ነው የከፈለውና ይሄንን በዚህ ሐሳብ እንዲያዝ እንደውም መጽሐፉን በደንብ ብታዩት ቀጥሎ ያለው ፓራግራፍ በአማርኛው 799 ላይ የአዳኛችንን ተስፋ የመቁረጥ ስቃይ ይላል። ተስፋ የመቁረጥ ስቃይ። ተስፋም ስለቆረጠ ምን አለ? አባት ሆይ ለምን ተውከኝ? ክርስቶስ ለኛ ተስፋ ቆርጧል። ክርስቶስ ለኛ ከአባቱ ጋር ተለያይቷል። ክርስቶስ ለኛ ፍርሃት፣ ያንን ለዘላለም መለያየት የሚለውን ፍርሃት ተሰምቶታል። ክርስቶስ ለኛ ተጎሳቅሏል። የሰው ዘር ሊደርስበት የሚችለውን ፈተና ሁሉ በክርስቶስ ላይ አድርጎታል እግዚአብሔር። ከዚህ የተነሳ ዛሬኛ ወደ ጸጋው ዙፋን ምን እንላለን? ሳንፈራ በድፍረት። ለምን? ክርስቶስ ለኛ ፈርቷል፣ ለኛ ተጨንቋል፣ ለኛ ተጠቧል፣ ለኛ ሲል ተስፋ ቆርጧል። ለምን? ለኛ ሲል ኃጢአት አደረገው ይላል። ኃጢአት ተስፋ መቁረጥ ምልክት ነው። ኃጢአት የመጨነቅ ምልክት ነው። ኃጢአት የፍርሃት ምልክት ነው ወገኖች። ስለዚህ እኛ ዛሬ ነፃ ወጥተናል። አዎ የኔን ፍርሃት ክርስቶስ ፈርቶልኛል። የኔን ጭንቀት ክርስቶስ ተጨንቋል። የኔን ሞት ሁሉን እኔ አንተ አንቺ ሊሰማን የሚችለውን ስሜት ሁሉ በሰማያት የተሰማው ሊቀ ካህን አለን። እግዚአብሔር ይመስገን። ስለዚህ ይሄንን ነው ዋናው ሐሳቡ። ክርስቶስ የከፈለው መስዋዕትነት ከፍ የሚያደርግ ነው። የዚህ በእውነት በግልጸኝነት በንጹህ አእምሮ እውነትን ለማወቅ ብለን ይሄንን መጽሐፍ ብናነበው ፓራግራፉን ብናነበው የሚሰጠን ሐሳብ የእውነት ክርስቶስ የከፈለው መስዋዕት ከፍ የሚያደርግ እንደውም በተለየ መነጽር የሚያሳየን መስቀል ላይ ይባላል 2 ሚዛን ነበረ። በአንደኛው ሚዛን ልጁ ኃጢአት የማያውቀው ልጁ ኢየሱስ ክርስቶስ፣ በሁለተኛው ሚዛን ኃጢአት የሰራ ነው እኛ የበደልነው ያመጽነው፣ ዛሬም በእግዚአብሔር ላይ ተረከዛችንን ያነሳ ነው፣ ዛሬም
እግዚአብሔርን የምንገፋው የምናንቋሽሸው የምናጥላለው ዛሬም እምቢ የምንለው አመፃና ኃጢአትን ወደን የተቀመጥነው በሁለት አባት ሆይ ለምን ተውከኝ አለ። ያን ሲጸልይ እግዚአብሔር አብ መልስ አልሰጠውም። አዎ ክርስቶስን ተው፣ ለኛ ሲል ኃጢአት ያደረገው ማንን መረጠ? እኛን መረጠ። እኛ እንድን ዘንድ ልጁን ለሞት አሳልፎ ሰጠ። ከዚህ የበለጠ ወንጌል ምን አለ ወገኖቼ? ክርስቶስ እኔ የተሰማኝ ሁሉ ተሰምቶልኛል፣ ለኔ ሲል ተሰምቶታል። ያን ሁሉ አልፎ ድል ነስቷል። ዋናው መልእክቱ ይሄን ይመስላል። እግዚአብሔር ይባርካችሁ።